መጽሐፈ ምሳሌ ምዕራፍ 9 ጠቢብነትና ተላላነት። ጥበብ ቤቷን ሠራች፣ ሰባቱን ምሰሶቿንም ጠርባ አቆመች። ፍሪዳዋን አረደች፣ የወይን ጠጇን ጠመቀች፣ ማዕዷንም አዘጋጀች፣ ሴት አገልጋዮቿንም ላከች። ከከተማይቱም ከፍተኛ ቦታ ተጣራች። እርሷም ማመዛዘን ለጎደላቸው ማስተዋል የሌላችሁ ሁሉ ወደዚህ ነው አለች። ኑ ምግቤን ተመገቡ፣ የጠመቅኩትንም የወይን ጠጅ ጠጡ። የሞኝነት መንገዳችሁን ተዉ፣ በሕይወት ትኖራላችሁ። በማስተዋልም መንገድ ተመላለሱ። ፌዘኛን የሚገሥጽ ሁሉ ስድብን በራሱ ላይ ያመጣል። ክፉን ሰው የሚዘልፍ ሁሉ ውርደት ያገኛል። ፌዘኛን አትዝለፈው፣ ይጠላሃል። ጠቢብን ገሥጸው፣ ይወድሃል። ጠቢብን አስተምረው፣ ይበልጥ ጥበበኛ ይሆናል። ጻድቁን ሰው አስተምረው፣ ዕውቀቱን ይጨምራል። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱስንም ማወቅ ማስተዋል ነው። ዘመንህ በእኔ ምክንያት ይረዝማልና ዕድሜም በሕይወትህ ላይ ይጨመርልሃል። ጠቢብ ብትሆን ጥበበኛነትህ ለራስህ ነው። ፌዘኛ ብትሆን የምትጎዳው ያው አንተው ነህ። ጥበብ የለሽ ሴት ለፍላፊ ናት፣ እርሷም ስድና ዕውቀት የለሽ ናት። በቤቷ ደጃፍ ላይ ትጎለታለች፣ በከተማይቱ ከፍተኛ ቦታ በመቀመጫ ላይ ትቀመጣለች። በዚያ የሚያልፉትን መንገዳቸውን ይዘው የሚሄዱትን ትጣራለች። እርሷም ማመዛዘን ለጎደላቸው ማስተዋል የሌላችሁ ሁሉ ወደዚህ ኑ ትላለች። የስርቆት ውሃ ይጣፍጣል፣ ተሸሽገው የበሉት ምግብ ይጥማል። እነርሱ ግን ሙታን በዚያ እንዳሉ ተጋባዦቿም በሲኦል ጥልቀት ውስጥ እንደሆኑ አያውቁም። መጽሐፈ ምሳሌ ምዕራፍ 9 ጠቢብነትና ተላላነት። ጥበብ ቤቷን ሠራች፣ ሰባቱን ምሰሶቿንም ጠርባ አቆመች። ፍሪዳዋን አረደች፣ የወይን ጠጇን ጠመቀች፣ ማዕዷንም አዘጋጀች፣ ሴት አገልጋዮቿንም ላከች። ከከተማይቱም ከፍተኛ ቦታ ተጣራች። እርሷም ማመዛዘን ለጎደላቸው ማስተዋል የሌላችሁ ሁሉ ወደዚህ ነው አለች። ኑ ምግቤን ተመገቡ፣ የጠመቅኩትንም የወይን ጠጅ ጠጡ። የሞኝነት መንገዳችሁን ተዉ፣ በሕይወት ትኖራላችሁ። በማስተዋልም መንገድ ተመላለሱ። ፌዘኛን የሚገሥጽ ሁሉ ስድብን በራሱ ላይ ያመጣል። ክፉን ሰው የሚዘልፍ ሁሉ ውርደት ያገኛል። ፌዘኛን አትዝለፈው፣ ይጠላሃል። ጠቢብን ገሥጸው፣ ይወድሃል። ጠቢብን አስተምረው፣ ይበልጥ ጥበበኛ ይሆናል። ጻድቁን ሰው አስተምረው፣ ዕውቀቱን ይጨምራል። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱስንም ማወቅ ማስተዋል ነው።